በመካከለኛው ምስራቅ ሰማይ ስር ባለፉት ጥቂት ሳምንታት የጦርነት ድምፅና የጭስ ጭጋግ ቢነግስም ባለፉት 12 ሰዓታት ግን ዓለምን ካስጨነቀው ወታደራዊ ግጭት ባሻገር ብርቱ የዲፕሎማሲ ድምፆች ተደምጠዋል። የዛሬው ውሎ ዋነኛውን ትኩረት በኒውዮርክ በተባበሩት መንግስታት ዋና መስሪያ ቤት የታየው ብርቱ ማስጠንቀቂያና በለንደን የተጀመረው የባህር ላይ ደህንነት ጥምረት ሙከራ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በኒውዮርክ ለጋዜጠኞች በሰጡት መግለጫ ቀጠናው ከፍተኛ ጫና ውስጥ መሆኑንና ዓለም በአስከፊና ሰፊ ጦርነት አፋፍ ላይ እንደምትገኝ አስረድተዋል። ጉቴሬዝ ጦርነቱ በአስቸኳይ እንዲቆም ጥሪ ሲያቀርቡ መልእክታቸው ግልጽና ቀጥተኛ ነበር። ለዩናይትድ ስቴትስና ለእስራኤል ከፍተኛ የሰው ልጅ ስቃይና የኢኮኖሚ መዘዝ የሚያስከትለውን ጦርነት ለማቆም ጊዜው አሁን ነው ሲሉ፣ ለኢራን ደግሞ ጎረቤቶቻችሁን ማጥቃት አቁሙ የሚል ብርቱ ማሳሰቢያ ሰጥተዋል። ዋና ጸሐፊው በተለይም የሆርሙዝ ወሽመጥ መዘጋት በዓለም ላይ በጣም ድሃና ተጋላጭ የሆኑትን ዜጎች ለከፋ ችግር እንደሚዳርግ ገልጸዋል። እንደ እርሳቸው ገለጻ የኒኩለር ተቋማትን ጨምሮ የሲቪል መሠረተ ልማቶች በማንኛውም ሁኔታ መከበርና መጠበቅ አለባቸው። ይህ የጉቴሬዝ ንግግር በዓለም አቀፍ ደረጃ እየናረ የመጣውን የነዳጅና የምግብ ዋጋ ስጋት እያንጸባረቀ ይገኛል። ዛሬ ከታዩት ዋና ዋና ክስተቶች መካከል በዩናይትድ ኪንግደም አስተናጋጅነት የተካሄደውና 35 ሀገራትን ያሳተፈው የቨርቹዋል ስብሰባ ቀዳሚውን ስፍራ ይይዛል። የብሪታንያ የውጭ ጉዳይ ሚኒስቴር ኢቬት ኩፐር የመሩት ይህ ስብሰባ በኢራን ቁጥጥር ስር የሚገኘውንና በከፊል የተዘጋውን የሆርሙዝ የባህር ወሽመጥ ዳግም ለማስከፈት ያለመ ነው። ኩፐር ኢራን ወሽመጡን ለዓለም ኢኮኖሚ ታጋችነት እየተጠቀመችበት ነው ሲሉ ወቅሰዋል። ይሁን እንጂ የዚህ ስብሰባ ትልቁ መነጋገሪያ ነጥብ የአሜሪካ ለመገኘት ነው። ፕሬዚዳንት ዶናልድ ትራምፕ የወሽመጡን ደህንነት የመጠበቅ ኃላፊነት የአሜሪካ ሳይሆን ከወሽመጡ ነዳጅ የሚያገኙ ሀገራት መሆን አለበት በሚል ባደረጉት ንግግር ምክንያት አሜሪካ በዚህ ስብሰባ አልተሳተፈችም። የሮይተርስ ዘገባ እንደሚያመላክተው ይህ የአሜሪካ አቋም አውሮፓውያን የራሳቸውን የደህንነት ጥምረት እንዲፈጥሩ ገፋፍቷል። ይህ የአሜሪካ አቋም በአትላንቲክ ውቅያኖስ ማዶ ባሉ ወዳጆቿ መካከል ከፍተኛ ቅሬታን ፈጥሯል። ትራምፕ አሜሪካ ትቅደም የሚለው ፖሊሲያቸውን ወደ ወታደራዊ ስትራቴጂው በማምጣታቸው የባህር ላይ ንግድ ደህንነትን የማስጠበቅ ሸክም በአውሮፓና በእስያ ሀገራት ላይ እንዲወድቅ አድርገዋል። ስለ ወሽመጡ መከፈት በተነሳው ጉዳይ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሰጡት አስተያየት በብዙ ተንታኞች ዘንድ ሚዛናዊና እውነታን ያገናዘበ ተብሏል። ማክሮን ወሽመጡን በኃይል ለመክፈት መሞከር ከእውነታ የራቀ መሆኑን ገልጸው ማንኛውም መፍትሄ ከኢራን ጋር በሚደረግ ቅንጅትና በተኩስ አቁም ስምምነት ላይ የተመሰረተ መሆን እንዳለበት አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ ፕሮፌሰር የሆኑት ቫሊ ናስር እንደሚሉት ትራምፕ በአሁኑ ወቅት ስልታዊ አጣብቂኝ ውስጥ ይገኛሉ። አሜሪካ ኢራንን በኃይል ብታዳክምም የዓለም ገበያን ያነቀውን የወሽመጥ ቀውስ ለመፍታት ግን የዲፕሎማሲው መንገድ የግድ መሆኑን ተንታኙ አስረድተዋል። እንደ ናስር እይታ ኢራን የወሽመጡን ካርድ የምትጠቀመው በኢኮኖሚ ማዕቀቦች ምክንያት የደረሰባትን ጫና ለመቀልበስ በመሆኑ ወታደራዊ እርምጃ ብቻውን ዘላቂ መፍትሄ ሊያመጣ አይችልም። የፓኪስታን የሰላም ጥረት ሚና አሁንም ተጠናክሮ ቀጥሏል። ከዓመት በፊት በዓለም አቀፍ ዲፕሎማሲ ተገላ የነበረችው ፓኪስታን አሁን በአሜሪካና በኢራን መካከል እንደ ዋና አስታራቂ ሆና ብቅ ማለቷ ለቀጠናው አዲስ ተስፋ ሆኗል። የፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ኢሳቅ ዳር ከቱርክ፣ ሳውዲ አረቢያና ግብፅ ሚኒስትሮች ጋር በመምከር አሜሪካና ኢራን ለንግግር ዝግጁ መሆናቸውን ጠቁመዋል። በሌላ በኩል ኢራን የሆርሙዝ ወሽመጥ ስምምነት የሚል አዲስ የሰላም ሐሳብ አቅርባለች። ይህ ስምምነት የቀጠናው ሀገራት የእስያና የአውሮፓ ሀገራት በጋራ ወሽመጡን የሚቆጣጠሩበትና ኢራን ደግሞ መሪነቱን የምትይዝበት እንዲሆን የቀረበ ነው። ይህ የኢራን ስምምነት ሐሳብ ተቀባይነት ካገኘ ለቀጣይ ህልውናዋ ለምትፈልገው የደህንነት ዋስትና አስተማማኝነትን የሚያጎናጽፋት ሊሆን እንደሚችል ተንታኞች ገልጸዋል። ይሁን እንጂ ምዕራባውያን ኢራን ለብቻዋ የወሽመጡ መሪ እንድትሆን የሚፈቅዱበት ዕድል ጠባብ መሆኑ የጉዳዩን ውስብስብነት ማሳያ ሆኗል። ኢራን የፊሊፒንስ መርከቦች፣ የነዳጅ አቅርቦቶችና መርከበኞች በሆርሙዝ ወሽመጥ በኩል በሰላምና ያለምንም እንቅፋት እንዲያልፉ ማረጋገጫ መስጠቷን በውጭ ጉዳይ ሚኒስቴሯ በኩል አስታውቃለች። ይህ ስምምነት የተደረሰው የሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች ባደረጉት ውጤታማ የስልክ ውይይት ሲሆን ይህም ፊሊፒንስ ከመካከለኛው ምስራቅ የምታስገባውን ወሳኝ የነዳጅና የማዳበሪያ አቅርቦት በቋሚነት እንድታገኝና የሀገሪቱን የኤነርጂ ደህንነት ለማረጋገጥ ይረዳታል። የመካከለኛው ምስራቅ ውሎ በሁለት ተቃራኒ አቅጣጫዎች እየተጓዘ ነው። በአንድ በኩል ትራምፕ ኢራንን ወደ ድንጋይ ዘመን እንመልሳታለን በሚል የዛቱት የ2 ሳምንት ገደብና ወታደራዊ እርምጃዎች፣ በሌላ በኩል ደግሞ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ብርቱ የሰላም ጥሪ፣ በብሪታንያና የፈረንሳይ የዲፕሎማሲ ሙከራዎች እንዲሁም የፓኪስታን ሽምግልና የታየበት ጭምር ነው። የዚህ ቀውስ መቋጫ ማግኘት ለኢትዮጵያና ለሌሎች ታዳጊ ሀገራት እጅግ ወሳኝ ነው።
የሆርሙዞች መዘጋት ወይም መረበሽ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ አለው። ቀድሞውኑ የታየው የ7.5 በመቶ የነዳጅ ዋጋ ጭማሪና የማዳበሪያ እጥረት ስጋት ቀጥታ ከቤተሰብ ኑሮ ውድነት ጋር የተያያዘ ነው። ጉቴሬዝ እንዳሉት የሰው ልጅ ስቃይ የሚቆምበትን የሰላም መንገድ ዓለም በጉጉት ይጠብቃል። ሀያላን ሀገራት ከወታደራዊ ጡንቻ ማሳየት ይልቅ ወደ ጠረጴዛ ዙሪያ ንግግር እንዲመጡ የሚደረገው ግፊት ካልሰመረ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወደማይወጣበት የኢኮኖሚ አዘቅት ሊገባ ይችላል።